ቁጭ በል እኮ ነው የምልህ ቁጭ በል እንዴ ታንጂ ሱን ያርገ እንዴ ምንድነው ችግር አንተ ለምንድነው የምጠይቀን ጥያቄ ጠይቀማት ምንድነው ግን ጻብ ነው የፈለከው እንዴ ማስፈራራት አይደለም ትንሽ እጇንና ጸጉራን አካባቢ ነው ጅበርቷታል መሰለኝ እሱ አካባቢ ነው ያዩት ለማንኛውም አትፍሪ ንገረኝ ይሄ ድምጽ የማን ነው የማን ነው እንዴ በምን አቃለው አንተ ስልክ ላይ ነው የተገኘው እንዴ አይደለም ወንጀለኛ እኔ ወንጀለኛ እንደሆንኩኝ ወይም የቴ መጥፋት እኔ ወንጀለኛ አይደለም ወንጀለኛ ነሽ ልዬሻለሁ በግ አምላክ አትምተኝ አትምተኝ ምን ያርገሱ እንዴ ኩፈላ አንተ ወንድ ምን ያርገ አንቺ እህትሽ ጠፍታ ከሱ ጋር ለምታሳልፍ ጊዜ ይጨንቅሻል ገድያት ለጅብ እንዳስበላት ያደረገች ጓደኛዬን ገድያት አንተ ማጥፋ አንተ ልክስከስ አይ ነገር ምን ልታመጣ ለቀናት በቃ የምፈልገው ነገር ምን አባል ታመጣ ነው አንተም ወንድ ነኝ ወንድ እሷን ንግደላት ስልሽ አንቺ ትያት እያልሽ ንግደላት እዚህ እኔ ልውጣላችሁ የት ነው የምትወጣው ና አይወጣም ቁጭ በል አይደለም አትሄድም እኮ ቁጭ በል በቃ ቁጭ በል እኮ ነው ማለት እህትሽን እንዳስገደልሽ ነግሬዋለሁ ከመጀመሪያው እስከ መጨረሻው ለገንዘብ ብለህ ነው ውሻ ለዚህ ቁጭ በል ስለዚህ ምንድነው ከኛ የፈለከው ለምን አትወጣው ቆይ ወጣልኝ ያለች ነው አረበሽኳችሁ እንደዚህ ቀርጻ ምናምን የምታገኘው ገንዘብ ምን ያን ያልኩ አይደለም እኔ ልስጥ የፈለከው ነው ያልገንዘብ ግድ የለም ባንክም አለኝ ጥሬ ገንዘብም አለኝ ባንክ እሺ እሱስ እናንተ እንስማማ ዝጋ አንተ ማለት ባንተ ጦስ ነው ሁሉ ነገር ስለገባው ዝጋ ና ቁጭ በል ተቀመጣለሁ ግን ማን ነው እሺ አልነካም አይደለም ሰው የለም አላልሽኝም ነበር ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ ደግሞ በአንድ ታሪክ በአንድ ጉዳይ አንድ ቤት ውስጥ ነው መገኘው አጠገቤ አንድ እህታችን ትገኛለች ከሷ ጋር የተወሰነ ቆይታ ይኖረናል ምክንያቱም በተደጋጋሚ ስጽፍልኝ ስደውልልኝ ነበር የሁኔታዎች ያለመመቻቸት ነውና ዛሬ ጊዜ ሰጥቼ ወደዚህ ጉዳይ መጥቻለሁ በጣም አሳሳቢነቱ እየጨመረ ስለመጣ ነው የሷ መደዋወል መጻፍ ስለበዛ ነውና ምንድነው የተፈጠረው ማንስ ምን እያደረገ ነው የሚለው ለመለየት ነው እንግዲህ እዚህ የተገኘሁት ከሷ ጋር የተወሰነ ቆይታ ይኖረናል እናንተ ላይክ ሼር ማድረጉ እንዳይረሳ ቤተሰቦች በደንብ እርዳታችሁ ያስፈልገናል ምክንያቱም እኛ የምንሰራቸው ቪዲዮዎች ሰው ጋር ከተዳረሰ ሰው ይማርበታል ወደኛ የሚመጡ ሰዎች ይበዛሉ እኛም የአገልግሎት ይሰፋል ማለት ነው ምንሰጠው የምናገኛቸው ሰዎች የምናጋልጣቸው ሰዎች ይበዛልና ከዛ አንፃር ስለሆነ ነው በጣም አመሰግናለሁ ላይክ ሼር በማድረግ ጀምሮ ላለው አሁን ወደ ጉዳያችን እንዴት ነሽ በመጀመሪያ እንተዋወቅ ከዛ በፊት ግን ይቅርታ ልጠይቅሽ ፈልጋለሁ በተደጋጋሚ ስጽፍልኝ ነበር ስደውይ ነበር ስራዎች ስለሚበዙብኝ ነው ያው ትረጅኛለሽ ብዬ ተስፋ አደርጋለሁ ከዛ አንፃር ነው እስካሁን የቆየሁትና ለዛም ይቅርታ ጠይቃለሁ እሺ ስምሽን ስሜ መቅደስ ይባላል እሺ መቅዲ በእርግጥ ያው እኔና አንቺ ስናወራ ቆይተናል ግን አሁን ምንድነው በጣም አሳሳቢ ነው ብለሽ ጽፊልኝ ነው እንትኑ ነገሮችን እንትን ለማለት የመጣሁትና ምንድነው የተፈጠረው ምንድነው እንደዚህ አሳሳቢ ጉዳይ ሆኖ ልጠሪኝ ታርሽው በጣም ወዳት እንደት ማለት ጓደኛዬ ከጠፋች ሳምንት ሆናታል ምንድነው የተፈጠረው ማለት በስራ አጋጣሚ የተጣላችሁ ሰዎች አለው ወይስ ከቤተሰቦቿ ጋር ጥሩ አይደለችም ምንድነው ያው ከቤተሰቦቿ ጋር እህቷን ጠረጥራታለሁ ጥሩ እንትን የላትም ከእህቷ ጋር ምንድነው ማለት ያንቺ ጥርጣሬ ነው ወይስ በሁለቱ ማለት የተፈጠረ ነገር አለ የተፈጠረ ነገር አለ ጠረጥራታለሁ ጥሩ አመለካከት የለም ምንድነው ምክንያቱ ያው ራስ ወዳድነቷ ብቻ ነው ወይስ ሌላ ችግር አለባቸው ሌላ ችግር አለ አባቷ ያወረሳት አለ እና በዚያም ጭምር የውርስ ጉዳይ ነው እህታታሞች ናቸው እነሱ ማለት ያንቺ ጓደኛና እህቷ እህታታሞች ናቸው የአንድ እናት የአንድ አባት እሺ ታዲያ ለዚህኛው ወይንም ደግሞ አንቺ ለምን ትጠራጠሪያት አልሰጧትም እርሱ ብዙም ጥሩ እንትን ስላለ አባቷ የሚወዳት ጓደኛዬ ነው እና ለሷ ነው ያወርት የሰጣት ከዛሽ ጋር አይስማሙም ሙሉ አሁን እቺ የምትጠራጠሪያት ጓደኛዋ ጭራሽ አትስማማም ማለት ነው ምንድነው የዚህኛው ጉዳይ ምንድነው ችግሯ ሰራተኛ ናት ተማሪ ናት ምንድነው ሰራተኛ ናት እና አባታቸው ካረፈ በኋላ ነው ወደ ቤት የመጣች ማለት ነው ለለቅሶ ነው ምን ያህል ጊዜ ነው አባቷ ካረፈ 6 ወር ምናምን ይሆናል 6 ወር አካባቢ ቅርብ ጊዜ ነው ከዛ በሐዘኑ አብረው ነበሩ ግን ወደ እውነት እየተመለሰች ያ ሐዘኑን ጊዜ ጨርሳ ማለት ነው አሁን ታዲያ እንዴት ሆነ ማለት እንግዲህ ምን ያህል ጊዜ ሆናት ጓደኛሽ ከጠፋች
ሳምንት ሆኗታል። እሷ ልታናግሪ ሞክረሻል? ቆይ ማለት እህትየው ማለት ነው። እህትየዋን አዎ። ምንድን ነው ያለችው? እሷም የማውቀው ነገር የለም ያለችው። አናግሬያት ነበር። የት አገኘሻት? ቤት ሂጅ አናገርኳት። አሁን ለብቻ ነው የምትኖረው ብለሽኝ ነበር እኮ። አሁን ደግሞ ቤት ነው የምትኖረው ማለት እነሱ ቤት ነው የምትኖረው ወይንስ የራሷ የምትኖረው? እነሱ ቤት። ከዛ ጓደኛ የጠፋች አብረው እየኖሩ ማለት ነው። አሁን ከለቅሶ በኋላ ተመልሳ ሄዳለች ብለሽኝ ነበር። አሁን ተመልሳ መጣ። እሺ 15 ቀን ሆናት ከመጣች ማለት ነው። ይሄን ነገር ጓደኛሽ ነው የነገረችሽ? ከመጥፋቷ በፊት ማለት ነው። ለመጨረሻ ጊዜ ስትገናኙ ምን ነበር ያወራችሁት ከጓደኛሽ እቺ ከጠፋችሁ ጋር? ማለት እሄዳለሁ ያለችሽ ቦታ ነበረ? ከሰው ጋር የገጠማት ችግር አለ? እሷ ተህቷ ጋር ብዙም አይስማሙም እና ትነግረኛለች። አለመስማማቱን ብቻ ነው? አለመስማማት አለ። ለምን ይመስልሻል ተመልሳ የመጣችው? ጥቅም ውርስ ነገር ፈልጋ ይመስለኛል። አይ የውርሱ ጉዳይ እኮ ያው ብዙውን ለዚህ ስለጠፋችሁ ጓደኛሽ አልሽ እንጂ እንትን ማለት ይቻል ነበር። ማለት በአግባብ መጠየቅ ትችላለች። አንደኛ ያው የድርሻውም አይጠፋትም ልጅ እስከሆነች ድረስ። እሱ የግድ መመለሷ እኮ የውርሱን ነገር ታገኛለች ማለት አይደለም። ግን እሷ ከ15 ቀን በፊት ከመጣች ከሳምንት በኋላ ደግሞ እቺ ጓደኛሽ ከጠፋች ምንድን ነው በዚህ መሀል የሆነ ችግር እንዳለ ግልጽ ነው። ምንም ጥያቄ የለውም። ያ ነገር ምንድን ነው ነው? ሌላ ችግር ያለ አይመስለኝም። የማውቀው ነገር የለም ከዛ ውጭ እና ውርስ ነው የምትፈልገው። ራስ ወዳድ ናት እንዳልኩ። ስለዚህ አሁን ራስ ወዳድነቱ ውርስ ፈላጊነቷን እሷን እንድትጠራጠር ያደረገች ማለት ነው። ማለት በዚህ መሀል ውስጥ እንግዲህ ስትጠይቂያት ምንም የለም ነው አይደል የምትልሽ? አንቺ የተለየሽው ያየሽው የሰማሽው ነገር የለም? ልጠይቃት ስለ ሶሎሜ ስለ ጓደኛዬ ያለው ነገር። ኦኬ ሰሎሜ ነው ስሟ? ጓደኛዬ ሶሎሜ ነው ስሟ እና ሂጄ እህቷን ለማናገር ከዛ ስልኳን መረጃ ፈለኩኝና አገኘሁትኝ ማለት ነው። ምን አይነት መረጃ ማለት? የድምጽ ቅጂ ነው? ቪዲዮ ነው? ምንድን ነው? የድምጽ ቅጂ ነው። ወደ አንቺ ስልክ ፎርዋርድ አድርገሽ ነው? እኔ ፍቅር እንዴት ነው ያለኝ? አንተ ለዛች አመዳም ሰራንላታ ግን እየሄድክ ቼክ እያደረክ ነው። ደግሞ ተነግቶብን ጉድ እንዳንሆን። ስለ ስራው አታስቢ። አሪፍ አድርጌ አይደለ እንደ ሰሩት። ደግሞ ከ3 ቀን በፊት ሂጄ ነበረ። ትንሽ እጇንና ፀጉሯን አካባቢ ነው ጅብ በልቷታል መሰለኝ። እሱ አካባቢ ነው ያየሁት። ለማንኛውም አትፍሪ። ወይኔ የምርክና እጇ ብቻ ነው ያለው ነገሩ። ይበላት። እኔን ጎዳና ልጥለኝ አልነበር? ውርሱን ጠቅላላ ወስዳ ሀሳቧ እንደዛ አልነበረ? ይበላት። እሰይ። ግን አንተ ተጠንቀቅ አደራህን። እሺ አሁን ንብረቱንና ቤቱን መሽኖ ሽጠን እጃችን ላይ ገንዘቡን እናስገባው እና ስለሱ ነገር እስቲ በደንብ ንገሪኝ። አንተ እሱን ጨርሳለሁ አልኳ እንዴ። ዋናው እሷ እንኳን ከማላችን ወጣች። አንተ ዋናውን ነገር እኮ አንተ ጨርሰከዋል። ይሄ ንብረት ምናምን የምትለው ነገር ለእኔ ተወው በቃ። እኔ ጨራርሼ እነግርሃለሁ፣ አሳውቅሃለሁ። ከዛ ከዚህ ሀገር እልም ነው እሺ የምንለው በቃ። አንተ እሱን አያሳስብ ምንም ነገር። ምን በሱ እርግጠኛ ከሆንሽ ችግር የለውም። ጊዜው በሄደ ቁጥር ወደኛ ችግሩ እንዳይመጣ ብዬ ነው። ትንሽ ፍራቻ እየመጣብኝ ስለሆነ። ለማንኛውም በጣም ነው የናፈቅሽኝ። መች ነው ማገኘሽ? እና ዛሬ ራሱ መምጣት ትችላለህ እኮ። ቤት ነኝ። እንደውም ደብሮኛል እና ፊልም ምናምን እናያለን፣ ፈታ እንላለን ትንሽ ና። እንዴ ይህ ማለት እኮ ማለት ጅብ እጇ እግሯ ምንድን ነው የሚለው? እንደዛ የሚል መረጃ አገኘሁ። ተመልካቾች እንግዲህ እንደሰማችሁት ነው። እሱ አድራጊው ነው፣ እሷ ደግሞ አዛዥ ናት ማለት ነው። እኔ እንደሰማሁት ከሆነ እንደተረዳሁት ከሆነ ነው። ስለዚህ በሁለቱ መሀል ይሄ ልጅ ግን ማን ነው ታውቂዋለሽ? ይሄ የጓደኛ ፍቅረኛ ማለት ነው። ጓደኛ ፍቅረኛ ነው። ታሪክ ከእቺ አሁን የምታወራው እህቱ ናት አይደለ? ከእሷ ጋር እንዴት ሊገናኝ ቻለ? እሱን አላወኩም። ስለዚህ ከዚህ በፊት ሌላ ግንኙነት አላቸው ማለት ነው። እንደዛ ይመስለኛል ስገምት። ስለዚህ ይሄ ነገር ትንሽ አስቸጋሪ የሆነ ነገር አለ። ምክንያቱም ምንድነው እንግዲህ የጓደኛሽ ፍቅረኛ ከሆነ ከዚች ጋር ስለ ግድያ ስለ ንብረት ካወሩ ሁለቱ ያሴሩት ሴራ አለ ማለት ነው። እና ጓደኛዬ በጣም ጥሩ ሰው ነው፣ ሩህሩህ ነው።
እና እህትየዋን በጣም እቺ አትመቸኝም ምንም አይመቸኝም እያልኩ አላት ነበር። ኦኬ መጀመሪያም አንቺ እንደዛ ትያት ነበረ? ምን ነበረ እሷ የምትልሽ ጓደኛሽ? ያው እህቴ ናት ነው የምትል። በእርግጥ ያው እህትን እንደዚህ ብሎ ለመናገር አንቺ ከምን አንጻር ነው ይሄ ሌላ እያየሽባት ነገር አለ ወይስ ራስ ወዳድነቷ ምናምን ነው እንደዚህ እንድትያል? ምን አይነት ባህሪ ያላት ያችኛዋ ማለት እህቷ ማለት ነው? እህትየዋ የጓደኛሽ እህት እኮ ራስ ወዳድ ናት። አይ ሌላ የወጣ ባህሪ ያላት ያው ቤት ውስጥ አትኖርም ብለሽኛል። እና እንግዲህ እችኛዋ ቤት ውስጥ ካለች ከቤት ወጥታ የምትኖር ከሆነ ከአባቷ ጋርም ብዙም ካልሆነ አባትየው ሲጀመር ለጓደኛሽ ወይም ሰሎሜ ነው አይደል ስሟን ያልሽኝ? ለሰሎሜ ብዙ ንብረትን ካወረሰ ከዛችኛዋ ጋርም ያለ መስማማት ችግር አለ ማለት ነው። ቤተሰብም ብዙ እንትን አይሏትም። እናታቸውስ? እናታቸው ካረፈች ቆይታለች። ስለዚህ አባት ብቻቸውን ያሳደጉት ማለት ነው። አባትየው ታሞ ነው ወይስ በአደጋ ነው? ታሞ ነው የሞቱት። በጣም ነው የሚያሳዝነው። ስለዚህ አሁን ይኸውልሽ አንቺ ከነገርሽኝ ነገር አንፃር በጣም አስቸጋሪ ነው የሚሆነው። ምክንያቱም ይሄ ልጅ ከሰሎሜ ጋርም ፍቅረኛ ከነበረ ከዚች ጋር እንዴት በዚህ ጉዳይ ሊያወሩ ይቻላል? በዛ ላይ ደግሞ የኔ ፍቅር ምናምን የሚባባሉት ነገር አለና ስለዚህ ከእሷ ጋር ግንኙነት አላቸው ነው። እንደዛ ነው። እሺ እንደዛ ከሆነ ምን እናደርጋለን መሰለሽ? አሁን ዋናውን ነገር ነው እንትን ያልሽኝ ከአንቺ ጋር እዚህ ማለት ብዙም ጊዜ ማቃጠል የለብንም ካልሽኝ ነገር አንፃር በዛ ላይ ደግሞ ከሀገር መውጣት አለብን እያሉ ነው። እና ስለዚህ አንቺ ቤቱን አድራሻውን ንገሪኝ ወይም ወስደሽ ታሳይኛለሽ። ከዛ በኋላ ያለውን ነገር እኔ ማጣራት ባለብኝ መንገድ አጣራለሁ። እንግዲህ አሁን ትልቅ መረጃ ነው ለእኔ የሚሆነው እና ከዛ አንጻር ነው እኛም ሌሎች እንትን ያልነው እና እንደው ምናልባት ይህን እንግዲህ መረጃ ከያሽ ፖሊስ ጋር ሂዳችኋል? አመልክታችኋል መጥፋቷል? ፖሊስ ጋር አመልክቻለሁ። አንቺም ነው ወይስ እሷም? እሷም አመልክታለሁ። እና ምን ነበረ ፖሊሶቹ በዚህ ሳምንት ውስጥ ይሏቸው የነበረው? ያው ምንም አዲስ ነገር የለም። ሄዳችሁ እየጠየቃቸው ነው? እስቲ ምንድነው ይሄን መረጃ እስከያሽ ድረስ ፖሊሶች ጋር አመልክታችኋል ምናምን አይደለ? ይሄ ራሱ ትልቅ መረጃ ነው እንደኔ እንደ ባለሙያ ሳይ ማለት ነው። ይህን ልጅ እኮ ወደ ህግ ቦታ መሄድ ትችይ ነበር። ለምን አልሄድሽም? እሷ ትጠራጠረኛለች ብዬ ፈራሁ። አንቺም ማለት ነው? እሺ። እና ለዛ ነው እና ፖሊስ ጣቢያም እየሄድኩ እንትን ስል ነበር ሳመለክት ነበር እና አዲስ ነገር የለም ስላሉ ምንም አዲስ ነገር የለም። ኦኬ ደጋግማችሁ ውስጥ ጠይቆ የለም ነው የሚለው። ከዛ አንጻር ነው። በእርግጥ ያው ፖሊስ አንዳንዴ ሁሉንም ነገር ወዲያው የተገኝቷል የተፈጥሯል ምናምን ብሎ ላይናገር ይችላል። በራሱ መንገድ አጣርቶ ትክክለኛውን ነገር በጊዜው ነው የሚያሳውቀው። ከዛ አንጻርም ይሆናል ሜይ ቢ ደግሞ በተደጋጋሚ ሄዳችሁ አዳዲስ ነገርም ካላገኛችሁ ለውጥ የለም ብላችሁም ሊሆን ይችላል። እንደኔ ግምት ነው። ትክክለኛው ነገሩን አናውቅም። እና እሺ አሁን ይህን ነገር ወደ እኔ ትልኪልኛለሽ በቴሌግራም ማለት ነው ላኪልኝና ይህንን ይዤ እንግዲህ ሰዎቹንም ቤታቸውን ታሳይኛለሽ ወይም እህትየው ጋር ማለት ነው እዛ ትወስኛለሽ። ከዛ በላይ ያለውን ነገር ውስጥ ገብተን እንግዲህ ከእሷ ጋር የተወሰነ ምን ማድረግ እንዳለብን በምን አይነት መንገድ እኛም ማጣራትና እውነታው ላይ መድረስ እንዳለብን እናስባለን። ከዛ በኋላ እንግዲህ ያው የሚሆነውን እናደርጋለን ከፈጣሪ ጋር። በመጀመሪያ እነሱን ታደርግልኛለች። ሌላው ደግሞ አምነሽን ያው እኛንም ስራ ስለምትከታተይ ነው ወደዚህ የጠራሽን እና አምነሽን ይህን መረጃ ለማቀበል ለመስጠት ፈቃደኛ ስለሆነች በጣም ነው የማመሰግነው። እንግዲህ ውድ ተመልካቾቻችን ያው መቅደስ እንደሰማችኋት ነው። ትንሽ አስቸጋሪ የሆነ ነገር አለው ከሰማሁት ከድምፅ ቅጅም። እስቲ ያለውን ነገር ደግሞ እዛ ምን ይፈጠራል፣ የምር የት ሄዳ ነው ሰሎሜ፣ የት ገብታ ነው፣ እነዚህ ሰዎችስ ማን ናቸው፣ ምንድን ናቸው የሚለውን ነገር እንግዲህ የምናጣራ ይሆናል። እናንተ ግን አብሮነታቸው የለን እውነታው ላይ እስከምንደርስ ይህን ጉዳይ ምን ተወያዩ ነው። ላይክ ሼር ማድረጉ እንዳይረሳ። አሁን ታሰኛለች። ያው ግን እዚህ ላይ ምን አለ መሰለች አብረን ስንሄድ ምናምን አንቺም ስትኖሪ ትጠራጠራለች ብለሽኛል። ስለዚህ እንደዛ አስቸጋሪ ስለሚሆን ቤቱን ብቻ አሳይንና እኔ ውስጥ ገብቼ መግባት ባለብኝ መንገድ እገባለሁ። ከዛ እንደ አስፈላጊነቱ ስጠራሽ ትመጫለች። ስለዚህ መሄድ እንችላለን። እንግዲህ እዛ ሄደን የሚፈጠረው እናያለን። ያው መቅዲ እንዳልኩሽ ብዙም አንቺ ስትኖሪ ያው መጀመሪያም ስለምትጠራጠር ነው እንደዛ ያልኩሽ። አንቺ ቤቱን ብቻ ሳይኝና ቤት ትመለሻለሽ። ከዛ እንዳስፈላጊነቱ ስደውልሽ ወይ ስጠራሽ ትመለሻለሽ። ቤቱ ያ ቢጫ በር የኛው ነው። እሺ እንደዛ ከሆነ እኔ ውስጥ ገብቼ ያለውን ነገር ለማስተካከል እሞክራለሁ። አንቺ ስልክሽን አንቺ በማንኛውም ሰዓት ልደውልልሽ እችላለሁ። ስለዚህ ጠብቂ፣ ያለውን ነገር አሳውቅሻለሁ።
ካሜራማን እስኪ እንግዲህ ወደ ተመልካቾች ውስጥ ገብተን እንግዲህ ምን ይፈጠራል ደግሞ አናውቅም፣ ምናየው ይሆናል። እንግዲህ ፈጣሪ ይርዳን ብያለሁ። ቤተሰቦቻችን በጸሎት አስቡ። አና እንዴት ነሽ? ሰላም ነው? ጋዜጠኛ ባይሉ እባላለሁ እና ለአንዳንድ ጉዳይ ፈልጌሽ ላውራሽ ነበረ። እሱን ገብተን ማውራት እንችላለን? ምንድን ነው ካሜራ? ጋዜጠኛ ነኝ ብዬሻለሁ። ጋዜጠኛና ካሜራ ደግሞ የተለያየ ነገር አይደለም። መቅረጽ ፈቃድ አለ? የህግ ባለሙያ ነው ላሳይሽ ይችላል። የህግ ባለሙያ ልትሆን ትችላለህ፣ ግን የመቅረጽ ፈቃድ አባቱ እንትን ተጠቃሚ። እሺ ቆይ አንዴ ከማት ይኸው መርማሪ ልትሆን ትችላለህ እኮ የመቅረጽ ግን መብት የለህማ። ይኸውልሽ አዳምጪኝ፣ መርማሪ ነኝ ብዬሻለሁ አይደለ? ስለዚህ ለስራ ለሪፖርት ነው። ኦኬ እሺ ግባ። እሺ ፈቃደኛ ሆነሽ ስላስገባሽ እናመሰግናለን። እንዳልኩሽ የህግ አካል ነኝ ብዬሻለሁ አይደል? ካሜራውን ደግሞ ለስራ ሪፖርት ነው አስፈላጊ ስለሆነ እኔ መቅረጻችሁ ምንም ስሜት አልሰጠኝም፣ አልተመቸኝም። ግን ግዴታ ነው ካል ቅረጽና ከቤት ይወጣ። የምጠይቀውን ጥያቄ ጠይቀኝና ከቤት ይወጣል። እሺ እኔም እዚህ ለመቆየት አይደለም፣ እንጠይቅሽ ጥያቄ ስላለ እሱን መልስ ለማግኘት ነው የመጣሁት። እሺ ከማን ጋር ነው የምትኖሪው? ቤት ውስጥ ሌላ የሚታይ ሰው አለ? እኔ ሰው አይቻለሁ አይደለም ያልኩሽ እኮ። እኔ ቀጥተኛ ጥያቄ ነው እየጠየቅኩሽ ያለው። ሰው ቀጥተኛ መልስ እኮ መመለስ ያለው። ነው የምኖረው። እሺ ብቻሽን ነው አይደለም የምትኖሪው? በቀጥታ ወደ ጉዳዩ ወደዚህ ወደዛ ልልሽ አልፈልግም። ስለዚህ ስለ ሰሎሜ ላወራሽ ነው የመጣሁት። አዲስ ነገር አለ እንዴ? ያገኛችሁት ነገር አለ ማለት? ስለ ሰሎሜ አይደል ያላችሁት? እሷ እኮ አሁን እኔ ጋር አዲስ ነገር የለም። ታዲያ ምንድነው? ከኔ ምን ልጠይቅ ትችላለህ? ታዲያ አንቺ ጋር አዲስ ነገር ካለ ለመስማት እናንተ አይደላችሁ እንደ መማሪያችሁ ከኔ ጋር ምን ልታገኙ ትችላላችሁ? እንዴ እህትሽ አይደለች እንዴ? ስለዚህ ለፖሊስ ወይም ጉዳይ አሳልፈሽ ሰጠሽ ማለት አንቺ ትተሽ ነው ያለሽ ማለት ነው? አይ መሄድ ባለብኝ ጊዜ የሄድኩ እየጠየቅኩኝ ነው፣ ግን እስካሁን ምንም አዲስ ነገር የለም። ምንድን ነው የሚሉሽ? ጠብቂ እየመረመርን ነው እያሉኝ ያለሁት እንጂ ምንም አዲስ ነገር የምሰማው ነገር የለም። ምን ያህል ጊዜ ነው የሆናት? ሳምንት አልፏታል። ሳምንት አልፏታል። እንዴት ነው ሳምንት ሙሉ ምንም አዲስ ነገር የለም ከተባለ እንጂስ እንዴት ነው ዝም ብለሽ ልትቀመጭ የምትችይው? እኔ መቼ ቁጭ አልኩኝ፣ እየደወልኩ ነው ጓደኞቿ ጋርም ትሄድበታለች ብዬ የማሰባቸው ቦታዎችም እየሄድኩኝ ነው፣ ግን ምንም ያገኘሁት የት ነው ትሄዳለች ብለሽ የምታስቢው ቦታ? አለቻት፣ ጓደኛም አለቻት፣ አንድ እኔ የማውቃትም ጓደኛ አለቻት። ያው የስራ ባልደረቦቿ ጋር ምናምን ለመደወል ምናምን ሞክሬያለሁ፣ ግን ምንድን ነው የእነሱ መልስ? አይተዋት እንደማያውቁ ነው የነገሩኝ። የእነሱ መልስ ምንድን ነው? አይተዋት አያውቁም፣ እነሱም እንደጠፋችባቸው ነው የሚነግሩት። ስለዚህ እኔ ፍቅር ምን ሆነሽ ነው የቆየሽው? አሁን ሰው የለም አላልሽኝም ነበር? ለምንድን ነው ሲጠራሽ የሚመጣው? ማንም የለም አላልሽኝም ነበር እኮ። ና ምን ሆነ ነው? ምንድን ነው እሱ? ና ቁጭ በል፣ ና ቁጭ በል። እቀመጣለሁ ግን ማናት? እሺ አልነካውም አይደለም። ሰው የለም አላልሽኝም ነበር? መልሽልኝ። ሰው የለም ብቻዬን ነኝ አላልሽኝም ወይ? ብዬሽ ነበረ እና ይሄ ምንድን ነው? ማን አንተ? እኮ ቁጭ በል። ይኸውልህ እኔ መርማሪ ጋዜጠኛ ባይሉ እባላለሁ። ስለዚህ እኮ ቤት ውስጥ የት ነው? የትም አይሄድም። ቁጭ በል። ለምን ውስጥ እኮ ገብተህ ይቀመጣለሁ። መቀመጥ ካለብኝ ይቀመጣለሁ። እሺ ቁጭ በል። እኔ እየከፈተርኩ አይደለም። እሱ ምንም ያውቀው ነገር የለም። ይወቅም አይወቅም ሲጀመር መዋሸቱ ለምን አስፈለገ? መልሽልኝ። ምንም ያውቀው ነገር የለም አይደለም። እኔ ስለ ጉዳዩ አይደለም። ቤት ውስጥ ማንም የለም ብለሽኛል አይደለ? አይ ገና ይፋ ስላልወጣ ሪሌሽናችን ለዛ ነው ማንም እንዳያይ። እኔ አይመለከተኝም። እኔ እኮ ስለእናንተ ሪሌሽን ለማውራት ምናምን ጥያቄ አይደለም እኮ መጣ ስላልፈለኩ ነው። በቃ አሁን ለምን የምጠይቀኝ ጥያቄ ጠይቀኝ። ከቤት አትወጣም። እየረበሽከኝ ነው። ለምን አንተ ውስጥ ጠብቀኝ። አይ ኖ አይደለም። ለምንድን ነው እየዋሸሻለሽ? ፍቅረኛሽ ነኝ። አንተ የማታውቀው ነገር አለ። ምንድን ነው የማያውቀው ጉዳይ? ከእሱ ጋር ድብብቆሽ ነው የተጫወትሽ ያለሽው? ምንም ድብብቆሽ አለ። ይኸውልህ አሁን እኔ ለሌላ ጉዳይ ለምንድን ነው የማያወራው? ምን እየዛትሽበት ነው? እያየሁሽ እኮ ነው። ምን እያደረግሽ ነው? ነገር እየገባኝ አይደል እኮ እኔም እየገባኝ ስላልሆነ አሁን ለሁለታችንም ታስረጃለሽ። በመጀመሪያ ደረጃ ይኸውልህ ወንድሜ፣ እኔ መርማሪ ጋዜጠኛ ነኝ።
አልከኝ ቅድም እኮ። ስለዚህ እኔ እዚህ ቤቱ እየተካሄደ ስላለው ነገር ስራ ለመስራትም ቪዲዮን ማስረጃም ይዤ ለመሄድ ነው የመጣሁት፣ ለስራ ሪፖርት ማደርግበት። ኦኬ፣ ስለ ቤቱ ነው ማወቅ የፈለከው? አንተ ምንም ትቀባጥራው ስለምን የምታወራው? የእሷ ቤት ስለሆነ ስለ ቤቱ ከፈለክ ጠይቃት እሷ። ስለዚህ እኔ ልውጣላችሁ። የት ነው የምትወጣው? ና አይወጣም። ቁጭ በል። አይደለም አትሄድም እኮ ቁጭ በል። በቃ ቁጭ በል። ቁጭ በል እኮ ነው የምልህ እንዴ። እያናገርኩህ ድረስ የት ነው ጥላ የምትሄደው? አንቺ ምን አገባሽ? እሱን አትወስኝም። ሁለታችሁንም ምን ጥያቄ የምጠይቀው? እሱ ምን የምታውቀዋለህ እንዴ? እሱ እኮ ባላውቅም የተባልኩት እኔ ነኝ። ፍቅረኛሽ ነው አይደለ? ፍቅረኛ ነው አይደል? ስለዚህ ከሱ የምትደብቂው ነገር አለ ማለት ነው እንዴ? ማንም ሰው የግል የሆነ ነገር የምትደብቅ ነገር አለ ማለት ነው። እንጃ እስከዛሬ ደብቀሽኝ ታውቂያለሽ? ምን? አይ እሺ አንተ እሷን ተዋትና የምጠይቅህን መልስልኝ። የቷ መጥፋትን ታውቀዋለሽ አታውቀውም? የቷ መጥፋት ሴትዮ እኔ ነኝ እየጠየቅኩ ያለሁት። መልስልኝ። ታውቃለህ ወይስ አታውቅም? እሱ ምንም ያውቀው ነገር የለም። ዝም በይ አንቺ። ምን አገባሽ? እሱን ነው እየጠየቅኩ፣ እሱን ነው እየመለስኩ ያለሁት። አሁን ታውቃለህ ወይስ አታውቅም ነው። መልስልኝ። ይኸውልሽ እኔ አስወጥቼ ላወራው እገደዳለሁ። ሰማሽኝ? መልስልኝ። ቅድም ነግራኛለች። አሁን ዛሬ ነው ያወቀው እሱ። አሁን ደግሞ አያውቅም። ምንም የማያውቀው ነገር የለም አለች። ቅድም ነው የነገርኩት። አሁን እኮ አያውቅም አልሽኝ እኮ። ቅድም ነው የነገርኩት። ቅድምም ይሁን አሁንም ይሁን አያውቅም ነው ያልሽኝ። ወይኔ ዛሬ ተበላን። ምንድን በጣም እየተቁነጠነጣችሁ ነው። አሁን ምንድነው የፈለከው ከኛ? የት ነው የምትሄደው? እኔ ስመጣ ነው የምትቸኩል? ለምን አትሄድ? የት ነው የምሄደው? ይኸውልህ ሰውዬው እኔ ሌላ አይደለም ሌላ ነገር ውስጥ እኔ መግባት አልፈልግም። ትሰማኛለህ? አርፈህ ቁጭ በልና የምጠይቅን ጥያቄ። እኔ ስመጣ ነው የምትቸኩለው? ከመኝታ ክፍል አይደል የወጣው? አይመለከተኝም። ለምን አሁን የምትፈልገው ነገር እኔ ጠይቀኝ። ለምን ሁለታችሁንም ነው? እሺ እንዴት ነው ዛሬ ልታውቂ ቻልከው? አንተ ፍቅረኛሞች ከሆናችሁ እንዴት ነው ዛሬ ልታውቂ ቻልከው? የተገናኘ ነው ዛሬ ስለሆነ ነው። አግኝቻት አላውቅም። 15 ቀን ሙሉ አይደል ያልከኝ? ያላወራችሁ አይደል? እንዴት ነው አንድ ፍቅረኛ 15 ቀን ሙሉ ሳይወራ የሚቀር? እንዴ ብናወራ ታዲያ የምናወራው ስለ ራሳችን ነገር ነው እንጂ ስለ የምር እናንተ ፍቅረኛ ከሆናችሁ ይሄን ነገር እንዴት ነው ልትደባበቁት የምትችለው? አንቺ እንዴት ነው ፍቅረኛ የምትይው ሰው እህትሽ ጠፍታ እንደዚህ አይነት ጊዜ ላይ ነው ለማውራት ማለት ምንም እኔ ትዝም አላለኝም ነበር። ግዴታ ፐርሰናል ነገሬን ሙሉ ለሙሉ መንገር አለብኝ? ይሄ እኮ ፐርሰናል ጉዳይ አይደለም። አልፈሽ እኮ ህግ ድረስ ሄደሻል አይደል? በሄድም ለምን ለሱ ነግሯል? ለሱ ምንድነው ችግሩ? የሚጨነቅበት ነገር አለው። ገና እኔ ደግሞ ላስጨነቀው እንዴ? ምንድነው? ስለዚህ ምንድነው ከኛ የፈለከው? ለምን አትወጣም? ቆይ ውጣልኝ ያለች ነው። አረበሽኳችሁ? አዎ ጊዜያችን በጣም እየተሻማብን ነው። አንቺ እህትሽ ጠፍታ ከሱ ጋር ለምታሳልፍ ጊዜ ይጨንቅሻል እንዴ? ቆይ እኔ አትጽናኝ ነው የምትለኝ? እኔ ገና አባቴ ከሞተ ገና 6 ወሩ ነው ገና ማለት ነው። ከእንደገና ደግሞ እሷ ከጠፋች የት እንዳለች ምን እንደዋጣት እንኳን የማውቀው ነገር የለም እኮ። አንቺ እየመረ ይሄም አስለቅሶሽ ከሱ ጋር የምታሳልፍ ጊዜ አንተም ጊዜያችን ተሻማ። ቤቱ ይብላኝ ብቻ የለውም። እኔ እዛ ውስጥ እየገባው አይደለም። እና ምን አድርጊ ነው የምትለኝ? ቅድም ነበር ያልሽኝ የግል ጉዳይ አይደል? ይሄን እንዴት ለሱ ይነገራል አላልሽኝ? እንዴት ብቻሽን እንዴት አብሬ ሆኜ ጊዜ ሳሳልፍ ብቻሽን አታሳልፊ? ስትረሴን ቢያንስ ልረሳው እችላለሁ። ምን ነው ዝም አልክ? ለምን አትወጣልን? ባልወጣስ? አይ ውጣልን። ናውጣልን። ቁጭ በል ሰውዬው፣ ሰማኛለህ? ቁጭ በል። እኔ ሌላ ቁጭ በል እኮ ነው የምልህ። ቁጭ በል እንዴ! ተው እንጂ እሱ ምን ያድርግ እንዴ? ምንድነው ችግር? አንተ ቁጭ በይ። አንቺን እኔ መንካታከር ነገር የለም። በቃ ካሜራ ይወጣልኝ። ካሜራውን አስጠፋልኝ። አይጠፋም። ቁጭ በይ አንቺም። ያለ ቁጭ በይና በስርዓት የምናወራው እኮ ምን ልትሆን ምንድነው ችግር? አንተ ለዱላ ምናምን የመጣው ጥያቄ ነው ያለ። ቁጭ በል ጥያቄ እስካልነገርሽኝ ድረስ ምንም ላደርግ እችላለሁ እኮ ነግረሃለሁ። በቃ ቁጭ በል እንዴ! ቁጭ በልልና ቁጭ በይ። እንስራሽ ቁጭ በይ። እኔ ስንት ሀዘን ምን አሳልፌ ገና ከእንደገና ደግሞ አይደለም አንቺ ሀዘን እንቅፋት የመታሻት መሲም። እኔ ግልጹን ስነግርሽ ማለት ነው። ምን ነው ተንቆራጠጥክ? ምን ልታመጣ ነው? ምን ልትሆን ነው? አንተ እኔን ገፋኝ? አዎ አይደለም መግፋት፣ ከዚህ በላይም ላደርግ እችላለሁ።
ስርዓት ካልያዝክ ማለት ነው። ስርዓት ይዘጉታል። በቃ አንተ ምንም የምታውቀው ነገር የለም። ዝም በል በቃ። እንዴት ነው የማያውቀው? አሁን እስቲ ቆይ ዝም በይ። ዛሬ ነው የነገረችህ? ምን ብላ ነገረችህ? እህቴ እንደጠፋሽ ነው። ምን አገባሽ? እሱን እኮ ነው የምጠይቀው። አንቺ ምንድነው? እሱን ነው እሱ መናገር ይችላል አይደለ? ዝም በይ በቃ ዝም በይ። ሌላ ምን ልነግርሽ? ነግሬሻለሁ። ስርዓት ያዥ። አንቺ ይኸውልሽ፣ አንቺ ሰምኛለሽ? ዝም በይ። ስርዓት ያዥ። መልስልኝ። ምንድን ነው ያለች? በቃ እህቷ እንደጠፋች ነው የነገረች። ሌላ ምንም ነገር አልነገረችም። መቼ ነው የጠፋችው? እኔ እንጃ፣ እሱን አላውቅም። ቅድም ምን ነበር ያልከኝ? ከመጥፋቷ ከ15 ቀን በላይ ሳናወራ እኔና እሷ ቆይተናል ነው ያልከኝ። እና ቀኑን ካላወቅ እንዴት 15 ቀን መሆኑን ለየ? እኔና እሱ ተገናኘን። እሱን እየጠየቅኩ ያለሁት እኮ እሱን እየጠየቅኩ ያለሁት ሴትዮ እኮ እንዴት ቀኑን አላውቅም? መለስኩላ ማቆን ነገር እየነገርኩ ነው። አሁን ቀኑን አላውቅም አልከኝ። ቅድም ደግሞ 15 ቀን ሙሉ መጥፋቷን ከ15 ቀን በፊት እንደሆነ ነገረችኝ አልክ። ምን በጣም ተቁነጠነጥክ? ምን በጣም ጨነቀ? እርግጠኛ ጋዜጠኛ ነህ? ምን ነው አልመስልም? ለአንተም እንደሷ አሁን ትክክለኛ ጥያቄ የምትፈልገውን ነገር ለምጠይቀናት እየጠየቅኩ አልወጣም እንዴ? እኮ ህጉ ማይፈቅድልም በይ ወይ ደግሞ የፍርድ ቤት ትእዛዝ ምናምን አንጣና መፈተሽ ያለብን ፈትሽ ከፈለክ። ህጉ አይፈቅድም አይደለ? አዎ አይፈቅድልም። እኔ ወንጀለኛ አይደለም። ሂጂና የሚጠይቀኝን አካል አምጪልኝ። እንዴ አይደለም ወንጀለኛ እኔ ያልወጣም እኔ ወንጀለኛ እንደሆንኩኝ ወይም የእቴ መጥፋት እኔ ወንጀለኛ አይደለም። ወንጀለኛ ነሽ ብዬሻለሁ እኮ መረጃ አለ ወይ? ወጣኝ ለምን እኔ ብዬሻለሁ ብያታለሁ። ሰምታኝ እኔ እኮ ተጎጂ እኮ ነኝ አይደለም። ምን ብዬ ንገረኝ። ምን ብዬ ነው ወንጀለኛ ናት ያልኩት? አይደለም እኔ እኮ እኔ ነኝ ተጎጂዋ እኮ ምን ብዬ ነው ወንጀለኛ ያልኩሽ? እኔ ነኝ እኮ ወንጀለኛ ያልኩሽ ምንድን ነው? መቼ ለምን ልጠይቀኝ ለምን መጣ ታዲያ? እንዴ ወንጀለኛ አንቺ አመልክተሽ ወደ ህግ ሂደሽ የለን እኮ እና እኔ መልስ ልትሰጠኝ መስሎኝ ነው እንጂ ያስገባውኝ እኔ መልሰኔ እንድጠምጥ አይደለም። አንቺ አመለከትሽና መጠየቅ ያለበት በቅርቡ ያለ ዙሪያ ሰው እኮ ነው የሚጀምረው እኮ ማቆን እኮ ነው። እዛው ፖሊስ ጣቢያ ተናግሬያለሁ። ለምን አንተ ቤቴ ድረስ ትመጣለህ? በቂ ስላልሆነ ምንም የምታገኘው ነገር የለም። እርግጠኛ ነሽ? ማገኘው ነገር የለም። ምን አለ? እሷ አላጠፋች። ምን አደረገሽ? አንተ በምን አወቅ? ፍቅረኛ ዝም በይ አይደለም። አሁን ኦኬ ፍቅረኛ ነው። ቅድም ደግሞ ሁሉንም ነገር አልነገርኩም ብለሻል እኮ። ማወቅ ያለብህ ድረስ ያውቃል። እሺ የምታውቀውን ንገረኝ። ስለምን ልንገር እኮ እሷ አላጠፋችም ብላል አይደለ? እሺ እንዴት አወቅሽ? ንገረው እንደተጎዳ። ዝም በይ አንቺ። አይመለከትሽም። አንቺ ንገረኝ አላልኩሽም እኮ። ነግረሽው አይደለም የሚናገረው። አንቺ ምን ቃል ሳታወጪ አንተ የምታውቀውን ንገረኝ። እሷ እንዴት ጥፋተኛ አለመሆኗን አወቅ? አውቃታለሁ። ብዙ አመት ፍቅረኛ እኮ ነበረች። የብዙ አመት ፍቅረኛ ናት። እንዴት አላውቃት? ጭራሽ በእህቷ ሀዘን የተጎዳች ሰው ናት። አባቷ በቅርብ ነው የሞተው። እንዴት አታዝንም? በቃ ይሄን ብቻ ነው የምታውቀው? ያስጨነቁ ነው። ዝም በይ እኮ ነው የምልሽ። ይሄን ብቻ ነው የምታውቀው? ሌላ ምን አውቃለሁ? የብዙ አመት ፍቅረኛ ከሆንክ እንዴት ነው እችን ብቻ ልታውቅ የምችለው? ሌላ ለአንተ ልንገርህ? ለአንተ መናገር ይግድ አለብኝ? ኧረ እያስጨነቅን ነው። አሁን በጸባይ ትነግሩኛላችሁ ወይስ አትነግሩኝም? ወይስ ሌላ ችግር ውስጥ መግባት ትፈልጋላችሁ? ቤታችን ድረስ መጣ እያስፈራራከ ነው። ባስፈራራሽ በሷ ቤት አይደለም ማስፈራራት። ይኸውልህ አስተኝቼ እረግጣለሁ እንዳስፈላጊነት። ምንድነው ችግር? አንተ ከዚህ በፊት ታውቃለህ ወይስ ሌላ ኬዝ አለ ከኛ ጋር? ከአንቺ ጋር ማያ ኬዝ ሊኖረኝ ይችላል። ታውቃለህ ወይ? ሁለታችን ታውቃለህ። አንተ የፋዘር ልጅ ምናምን ሊሆን ይችላል። ቤት ምናምን ፈልጎ ነው። ይኸውላችሁ እኔ ምንድነው የፈለከው ግን? የምንድነው የፋዘር ልጅ ምናምን የምትይው? እንትን ነው ለሱ ለመንገድ ፈልጌ እንደወጣላችሁ ነው የምትፈልጉት? አዎ እባክህ። አዎ እሺ ችግር የለም። አንድ ፍራሽ ነገር ይነጠፍለት ተኛ እዚህ ሰምኛለሽ። እንዳንቺ የመጋደም ችግር የለብኝም። ለስራ ነው እየሰደብካት ነው። ብሰድባት ለምንድን ነው የምጠይቀን? ጥያቄ ጠይቀማት። ምንድን ነው ግን ጻብ ነው የፈለከው? ማስፈራራት አይደለም እኮ። ምን ልታመጣ ነው አንተ? እስቲ ተው በቃ። አይ ነገር ምን ልታመጣ ነው? በእናትህ በቃ የምፈልገውን ነገር ምን አባል ታመጣ ነው አንተ? አንተም ወንድ ነኝ ወንድ እኮ ይለይልና ነው። ዞር በይ አንቺ። ይኸውልህ ጎረቤት እየበጠበጥክ ነው በዚህ ሰዓት። ማንም በሌለበት ውስጥ እንደዚህ ጭቅጭቅ ምናምን አልፈልግም። ቁጭ በልና የምታሳየን እናሳየን፣ ከዛ ውጣልን። እንዴ ምን ችግር? ምን አድርገህ እሱ ለምን አብራችሁ መስራት ያሱ። አሁን ስርዓት ይዛችሁ ይሄን ጉዳይ ሰማላችሁ። ሰማሽ? እንዴት ነው ያለኝ? አዳምጪ እስከመጨረሻ። ለዛች አመዳም ሰራንላታ። ግን እየሄድክ ቼክ እያደረክ ነው። ምንድን ነው ደግሞ ተነክቶብን ጉድ እንዳንል። ይኸውላችሁ ስሙት ነው ያልኩት።
ለምን እንሰማዋለን? ምን ለምን እንሰማዋለን? ለኛ የሚጠቅመን ነገር አለ እኮ አሁን እስከ መጨረሻ አልሰማችሁትም እኮ ለምን እንሰማዋለን? እኛ የሰው ቮይስ ምን ያደርጋል? ምን እንደሆነ የምታውቁት እኮ ስትሰሙ ነው። በቃ ዝም በሉ እሺ። አንተ ለዛች አመዳም ሰራንላታ ግን እየሄድክ ቼክ እያደረክ ነው። ደግሞ ተነግቶብን ጉድ እንዳሉ ስለ ስራው አታስቢ። አሪፍ አድርጌ አይደለ እንደ ሰሩት። ደግሞ ከ3 ቀን በፊት ሂጄ ነበረ። ትንሽ እጇንና ጸጉሯን አካባቢ ነው ጅብ በልቷታል መሰለኝ። እሱ አካባቢ ነው ያየሁት። ለማንኛውም አትፍሪ። ወይኔ ምንድነው የምታሰማን? እኛ ይሄን ያደርግልናል። የማን ቮይስ ነው? እኔን ጎዳና ልጥለኛ ነበር። እርሱን ጠቅላላ ወስዶ ሀሳቧ እንደዛ አልነበረ። ምንድነው የምታሰማን? ለምን ታሳቅቀናለህ? በቮይስ ምን አሳቀቀ? ምንድነው? ምን አሳቀቀ? ገንዘቡን እናስገባ። መሳቀቅ ማለት የሚወራው ነገር ያስጠላል። የማን ቮይስ ነው? ከየት ነው የመጣው? ስታወሪው ምንም ያልመሰለሽ እንዴት ነው አሁን? ማለት ስታወሪው እኔ ነኝ የማወራው? ዋናውን ነገር እኮ አንተ ጨርሰከዋል። እና ታዲያ ምንድነው? የማን ድምጽ ነው? በቃ እኔ ጨራርሼ መቼስ የኔ ድምጽ አይደለም። እኔ አላውቀውም። ይሄ አንቺ አይደለም። እርግጠኛ ነሽ? አዎ እኔ በሱ እርግጠኛ እኮ ይሄስ የማን ነው? የማን ነው? ችግሩ እንዳይመጣ ብዬ ነው። ትንሽ ፍራቻ እየመጣ ንገረኝ። ይሄ ድምጽ የማን ነው? የማን ነው እንዴ? በምን አውቃለሁ? አንተ ስልክ ላይ እኮ ነው የተገኘው። ዛሬ ራሱ መምጣት ትችላለህ እኮ። ቤት ነኝ። እንደውም ደብሮኛል እና ፊልም ምናምን እናያለን። ፈታ እንላለን ትንሽ ነው። ምንድነው? አልገባንም። ምንድነው የምታስለው? ለምንድነው ይሄን ማሰማት የፈለከው? አሁን ሰሎሜ የት ናት? ስለምን ጅብ ስለምን ጫካ ነው የምታወሩት? ሰሎሜን እኮ አገኘዋት ብለህ እኮ ልትነግረኝ መስሎኝ ነው። እኔ በሬን ከፍቼ ያስገባው። ጭራሽ እኔን መልሰህ ትጠይቀኛለህ እንዴ? ምን ማለት ነው? ስለ እህቷ ድጋሚ ትጠይቃታለህ እኮ። ማን ነው ለማን ይሰራላት? ምኑን? የማን ቮይስ ነው ይሄ? ያንቺ። አንተ በጣም ይቀልዳል። ለምን ጊዜያችንን ትፈጅብናለህ? አባ ለምን አትሄድም ወደምትሄድበት? ስራ የለም? ስራ ይዣለሁ። ለምን በሰላም አትወጣለን? በሰላም አንዴ ቮይስ አሰማህና በሰላም ባልወጣስ? ዘፈን የጋበዘን መሰለው። ይኸውና እኮ የኔ ስልክ እኮ እሱ ታዲያ ያንተ ስልክ ውስጥ የኔ ስልክ ውስጥ ስላለ ነገር እንጂ አንተ ስልክ ውስጥ ስላለ ነገር እኔ መመለስ አልችልም። እሺ እንደዛ ከሆነ አንድ ሰው እጠራለሁ። ማንን ደግሞ ልጠራለህ እኮ? ከዛሽ ሁለተኛ ሰው እዚህ ቤት ይግባ። ድራማ ነው እንደሚሰራብህ። አንቺ ቆይ በቤትሽ ለምን ዝም ትያለሽ? ምን ላድርግ? እያየከው አይደል እንዴ? እስቲ የሚያመጣው አንተ ምን ልትሆን ነው? አይ የምሬን ነው። አይ ነው እንደሱ ሳይሆን አይደለም። ቆይ አይ ነው አይደለም። ምን ልትሆን ነው? አታደገቂው እኮ እንዴ ምን ልትሆን ነው? በግ አምላክ አትምተኝ እንዴ! አትምተኝ! ምን አድርግ እሱ እንዴ? ቁጥፈላ አንተ ወንድ ነህ። ምን አድርግ እኮ ስርዓት ያዛው ነው። አንተ ቁጭ በል። ስርዓት ያዝ። እሺ እኮ እሺ ቁጭ በል በቃ። እንዴ ምንድን ነው የምትለው? አንተ እኔን አይኔ መታኝ። አዎ መታው። እሺ አለካም። ኧረ ምንድን ነው ጉድ? እሺ ቁጭ በል። ነው የምታወራው ከሆነ እሺ የጠየኩሽ ነው። እኮ ቁጭ በል። በስርዓት እናወራለን እንዴ። ቁጭ በል ራስሽ። ቁጭ በል አንቺ ቁጭ በል። አሁን መልሽልኝ። ምንድን ነው የጉዳይ? መልሽልኝ። አንተ ልጁን ልገለው ነው እንዴ? አይደለም ገና ሰባብረዋለሁ እኮ። ቅድም ወንድ ነኝ ምናምን ስትላል ነበር። አንተ እስቲ አይኑ እንዴት እንዳረከው? ይታከማል። ቢታፈስ አይኑ እንዴ? ፖሊስ ደውይልኝ። እኔ ህግ ቦታ መሄድ እፈልጋለሁ። ጥሩ አይደለም። ደውይ ይሄ ነው ስልክሽ። ደውይ ቶሎ በይ እኮ ደውይ እና ይምጣ። ስራ ያቀልልኛል። እንደው ለምን እኮ መታወታ በቤትሽ መታወታ አይደለ እኮ። መልሽልኝ። ምንድነው የምትፈልገው አሁን ከኛ እንዴ? እኔ ምንም አውቀው ነገር የለም አልኩህ። እንዴት እንዳለች አላውቅም። በቃ እኔ ይሄ ድምጥም የእናንተ አይደለም አይደለም ነው አይደለም። አሁን እኮ ዘመናችን በጣም ተሻሽሏል እንዴ። ይሰራል። በእኔ ድምጽ እኮ በጣም ብዙ ነገር ሊሰራ ይችላል። ባንተም እንደዛው። እንዴት ድምጽ አምና አንተ እንደዚህ ታደርጋለህ? ደግሞ ደህና ድምጽ እንዳለ ባንቺ ሰው ድምጽ ይሰራ። ከየት ድምጹን አገኘውሽ? የኛ ድምጽ እንኳን ቢሆን እንዴ ሲጀመር እንዴ ግዴታ ከየት እንዳገኘው ልንገርህ። እሺ ከምን እግሬ ባሳያ ይሻለኛል። ማን እንደሰጠኝ እስቲ አሳየኝ። እስቲ አሳየኝ እኮ። ጥሩ ምንድን ነው የምታወራው? ምንድን ነው የምታወሩት ሰዎች? የራሳችን ጉዳይ ነው። እኮ ዝም በይ።
መቅዲ እንዴት ነሽ? አዎ ነይ፣ እቤት ነኝ። አዎ እሺ፣ ቶሎ ማናት መቅዲ? ስትመጣ ብታያት አይሻልም? አይ መቅዲ ምንድን ነው የሚያቅነጠንጣችሁ? አይ መቅዲ ማናት እያልኩት እኮ ነው እኮ እኔን እሱ የት ያውቃታል? አይ ካወቃት ታውቃታለህ? እንጃ እኔ የሚባል ሰው ዛሬ ገና ነው የሰማሁት። ምን መቅዲ የሚባል ስም አላውቅም። በጣም ታወሩ የለ እንዴ እናንተ? አሁን ይኸው ትመጣለች እኮ። አንቺ ምን አስጨነቅሽ? አይ አውቃታለሁ ወይስ ብዬ ነው። ብታውቂያትስ? ብታውቂያት አይ ምንም በጣም ተቁነጠነጥሽ። በጣም ተቁነጠነጥሽ። ምንድን ነው የምትለው? አይ አትመጣም የለችም። ትምጣ እየጠበቅናት እኮ ነው። ማናት?